ስለዚህ እኛ መከተል ያለብን እኛ መከታተል ያለብን ወይንም እኛ መሆን ያለብን የሁለቱ አገልጋዮችን ምሳሌ ነው። የሁለቱ አገልጋዮች ምሳሌ ለኛ ትምህርት ነው። ገነት መንግስተ ሰማያትን የምንገባባቸው ምሳሌዎቻችን ናቸው። ይብላብድ በልቡዋን በእግዚአብሔር ተነፍሰው በልቡ እግዚአብሔር የለም ይላል። የተከበራችሁ ኦርቶዶክሳውያን እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? የሁላችንም አምላክ እግዚአብሔር አምላካችን የተመሰገነ ይሁን። እንኳን በስድስተኛው ሳምንት የምናከብረውን ገብርኄር የሚባለውን ለማክበር አደረሰን አደረሳችሁ። እንደሚታወቀው ሁሉ አንድ ሳይባል ሁለት ሳይባል ሶስት አራት አምስት ሳይባል ስድስት አይባልምና ከመጀመሪያው ብንነሳ ከዘወረደ ከደብረ ዘይት ያሉ ሳምንታት አምስት ናቸው። እነሱን አክብረን ስድስተኛው ላይ ገብርኄር በቅዱስ ያሬድ ስያሜ ገብርኄር የተባለውን በዓል የምናከብርበት ጊዜ ነው። ነገር ግን ከዘወረደ እስከ ደብረ ዘይት ያለው በዓል አምስቱ በዓላት የ5500 ምሳሌዎች ሆነው ሲነገሩ ሲቆጠሩ ሲተረጎሙ ኑረዋል። ስድስተኛው በዓል ግን ገብርኄር የምንለው ዛሬ የምናከብረው በዓል ማለት ነው። ስድስተኛው በዓል ግን እግዚአብሔር አምላካችን በስድስተኛው ክፍለ ዘመን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው የሆነበት ሰውን ያዳነበት ዘመን ስለሆነ በዚያ ተሰይሟል። ወደ ዋናውና ወደ ዛሬው በዓል ስንመጣ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ባለው ላይ ነው የምንወያየው። ርዕሳችን የሚሆነው ግን በውስተ ፍስሐሁ ለእግዚእከ ቁጥር 21 ላይ በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ያለው ይሆናል። ወደ ጌታህ ደስታ ግባ ይላል ርዕሱ። እንግዲህ እግዚአብሔር አምላካችን ሁሉንም በቀጥታም ሆነ በተዘዋዋሪ በምሳሌ አስተምሯል። ዳዊት እንደተናገረው እከስት በምሳሌ አፉየ ወይነግር አምሳለ ዘምትካት መዝሙረ ዳዊት 77 ቁጥር 2 ላይ አፌን በምሳሌ እከፍታለሁ የቀድሞውን ነገር ሁሉ በምሳሌ እናገራለሁ ይላል። ጌታም በቅዱስ ወንጌል ወዘይንበለ ምሳሌስ የተናገሮሙ ያለ ምሳሌ አልተናገራቸውም ያለ ምሳሌ አላስተማራቸውም ይላል እና እንዳጋጣሚ ሆኖ ዛሬ የነጋዴያን በዓል ነው። ሶስቱን አገልጋዮች ጌታቸው ጠርቶ ገንዘብ ሰጣቸው። ለአንዱ 5 ለሁለተኛው 2 ለአንደኛው 1 ሳንቲም ወይም መክሊት ሰጣቸውና እሱ ሩቅ አገር ሄደ ይላል። ይሄም የሰጣቸው ወጥተው ወርደው አትርፈው ገንዘቡን እንዲመልሱ ነው። እግዚአብሔር አምላካችን ዝም ብሎ አይደለም የሰጣቸው፣ እንዲያተርፉበት እንዲነግሩበት እነሱ ተጠቅመው ሌሎችም እንዲጠቀሙ ቤተሰቦቻቸውም እንዲጠቀሙ ባለቤቱም ራሱ ጌታው እንዲጠቀም ነበር እና በዚህ መሰረት ሶስቱም ተልኳቸውን ወይንም መክሊታቸውን ይዘው ሂደዋል። ነገር ግን አንደኛው 5 የተሰጠው 5 አድርጎ 10 አድርጎ አምጥቷል። 2 ብር የተሰጠው መክሊት የተሰጠው 4 አድርጎ አምጥቷል። እንደዚህ እግዚአብሔር አንደኛው ግን እግዚአብሔር በመጣ ጊዜ ሊቆጣጠራቸው አሰበ። አንደኛው ግን ያው የወሰደውን መክሊት ወደ መሬት ቆፍሮ እንደቀበረውና ያንም እንዳሰራበት እናያለን። ነገር ግን ጌታቸው በመጣ ጊዜ በተሳሰባቸው ጊዜ በተቆጣጠራቸው ጊዜ እንደየአቅማቸው እንደየችሎታቸው የሰጣቸውን መክሊት ሪፖርት አድርገዋል። አንደኛው 5 ሰጥተኝ ነበረ 5 ጨምሬ አምጥቻለሁ ብሎ ሪፖርት አድርጓል።
መልካም ሪፖርት ነበረ፣ መልካም አቀራረብ ነበረ። ፊትና የተሞላው ፍቅር የተሞላው አቀራረብ ነበረ። በዚህን ጊዜ ጌታው ምን አለው? አንተ መልካም ባሪያ ነህ፣ አንተ ቸር ባሪያ ነህ፣ በጥቂት ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ ብሎ እንዲህ ያለውን የምስራች አሰማው ይላል። ሁለተኛውም አገልጋይ እሱም ሪፖርት ሲያቀርብ 2 መክሊት ሰጥተኝ ነበር ጌታ ሆይ፣ ነገር ግን 4 አድርጌ አምጥቻለሁ ሲለው አንተም መልካም አገልጋይ ቸር አገልጋይ በጥቂት ታምነሃልና በብዙ እሾምሃለሁ ብሎ ወደ ጌታህ ደስታ ግባ ብሎ ሲነግረው እናያለን። የመጨረሻውና ሶስተኛው ግን ገብረ ሐካይ ይባላል። በጣም ትሕትና የሌለው ፍቅር የሌለው የተሰጠውን መክሊት የቀበረ ሳይነግድ ሳያተርፍ የመጣ ሰው ነው እና ሪፖርት ሲያደርግ እነሆ መክሊትህ ለምን አልነገርክበትም አላተረፍክበትም ሲለው አንተ ጨካኝ እንደሆንክ አውቃለሁ፣ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ሰው በሆንክ ስለማውቅ ለዚህ ነው ያልነገርኩበት አለው። በዚህ እንግዲህ እግዚአብሔር አምላካችን ዋናው ጌታው ተቆጥቷል። ወደ ምሳሌ ኋላ እመጣለሁ። ጌታው ተቆጥቷል። ሲቆጣም አንተ ሰነፍ አገልጋይ ባሪያ ሂድ ያለው ሂድ ጥርስ ወዳለበት ጥርስ ማፋጨት ወዳለበት ወደዚያ ወደ ውጭ አውጡት። አጠገቡ የቆሙ ሰዎች ነበሩ አገልጋዮች ተብሎ በዚህ ሁኔታ እንግዲህ ነገሩ ሲጠናቀቅ እናያለን። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም ከነዚህ ሰዎች የምንማራቸው ትምህርቶች አሉ። አንደኛውና ሁለተኛው አቀራረባቸውም ጥሩ ነው። ጌታቸው ያላቸውን መመሪያ ትእዛዝ ፈጽመዋል፣ አትርፈው መጥተዋል። አንደኛው ግን ሳያትርፍ አቀራረቡም ወይንም በሪፖርት ያቀረበውም ከስድብ ጋር የተሞላ ስድብ የተጨመረበት ተንኮል ያለበት ንቀት ያለበት ድፍረት ያለበት ሆኖ እናየዋለን። እኛ ሁለቱን ነው የምንከተላቸው። እነዚያ ደግ አገልጋዮች ቸር የተባሉ የዋሃን የተባሉ ለሰውም ለእግዚአብሔር ምሳሌ ሆኖ የቀረቡ እንደዚህ ናቸው። ሁለቱ መምህራን ናቸው። እነዚህ መምህራን ቃለ እግዚአብሔር መክሊት የተባለው የእግዚአብሔር ቃል ነው፣ የእግዚአብሔር ጸጋ ነው፣ የእግዚአብሔር ዕውቀት ነው። እነዚህ መምህራን ወጥተው ወርደው አስተምረው የቤተ ክርስቲያን ልጆች ወደ ገነት ወደ መንግስተ ሰማያት የሚያሻግሩ ናቸው። ከድቅድቅ ጨለማ ወደሚደነቅ ብርሃን ምዕመናን የሚመልሱ ናቸው። እነሱ ተመስግነዋል። ወደ ጌታችሁ ደስታ ግቡ ተብለዋል። ጌታ የተባለ እግዚአብሔር አምላካችን ነው። ምዕመናን ጌታ የተባለ እግዚአብሔር አምላካችን ነው። ያ ንግግር የተባለ እግዚአብሔር አምላካችን በምሳሌ ስለሆነ ነው እንጂ። ስለዚህ እነዚያ ሁለቱ መምህራን ሰርተው ወጥተው አትርፈው ትርፍ አምጥተዋል። ጌታቸውም ተደስቷል። ምዕመናንንም አትርፈዋል። በሌላ ትርጓሜ ደግሞ ሁለቱ የተባሉ ደግሞ ያተረፉት በአቤልት ወይንም ሀብታሞች ናቸው። ሀብታሞች ከሰጣቸው ገንዘብ ላይ እግዚአብሔር ከሰጣቸው ገንዘብ ላይ ነዳያንን እየመጸወቱ ቤተክርስቲያን ሲያሰሩ አስራት በኩራት መባ ሲያወጡ የኖሩ ሰዎች ናቸው። እነሱም እጣፈንታቸውም ከላይ የጠቀስናቸው መምህራን እጣፈንታቸው መግቢያቸው እድል ፈንታቸው ወደ ጌታ ደስታ መግባት ነው። ከዚህ የበለጠ ጸጋ የለም። ከዚህ የበለጠ በረከት የለም። አንደኛው መጨረሻው ግን ገብረ ሐካይ የተባለው ግን እሱን እናያለን። ገብረ ሐካይ የተባለው ከብድሩ ይልቅ ከገንዘቡ ይልቅ የተሳደበው ስድብ ጌታውን እንዳስቆጣ እናያለን። እግዚአብሔርን እንዳሳዘነ እናያለን። በእውነት በዚያ ባጠገቡ ያሉ ሰዎችም አዝነውበታል። እንዲህ ኃጥአን ምንጊዜም እንደዚህ ናቸው። ይብላብድ በልቡ አልቦ እግዚአብሔር፣ ሰነፍ ሰው በልቡ እግዚአብሔር የለም ይላል። ሰነፍ ሰው ለማንም አይመለስም። ለሰውም አይመለስም፣ ለእግዚአብሔርም አይመለስም፣ ለማንም አይመለስም። ሰነፎች እንደዚህ ናቸው። ኃጥአን እንኳን በዕለተ ምጽአት በመጡ ጊዜ
አላበላችሁኝም፣ አልጎበኛችሁኝም፣ ታስሬ አላያችሁኝም ባላቸው ጊዜ መቼ መተህ መቼ ታስረህ ነው? መቼ ርቦህ ነው? መቼ ጠምቶህ ነው? መቼ ድሃ ሆነህ አግኝተህ ነው የሚሉ የትዕቢት ቃል ነው ሲመልሱ የምናየው እና ይሄም ግብረ አካሄድ ነው። በአጠቃላይ የሰው ልጆች ባህሪ ከዚህ አይወጣም። ወይ ክፉ ይሆናል ወይ ደግ ይሆናል፣ ወይ ሰነፍ ይሆናል ወይ ትጉ ይሆናል። ከዚህ የወጣ ባህሪ የለም። ስለዚህ እኛ መከተል ያለብን እኛ መከታተል ያለብን ወይንም እኛ መሆን ያለብን የሁለቱ አገልጋዮችን ምሳሌ ነው። የሁለቱ አገልጋዮች ምሳሌ ለኛ ትምህርት ነው። ገነት መንግስተ ሰማያትን የምንገባባቸው ምሳሌዎቻችን ናቸው፣ አብነቶቻችን ናቸው። ያን የሰነፉን ቃል መቀበል የለብንም። ያን መመሪያ መቀበል የለብንም። ያን የተቀበሉ እነሆ ፈንታቸው ሲኦል ገሃነመ እሳት ነው። የሁለቱን መምህራን የትጉሃንን መምህራን ልፋታቸውን፣ ጥረታቸውን፣ ድካማቸውን ያየን እንደሆነ ገነት መንግስተ ሰማያት ዕጣ ፈንታቸው እሱ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ከሞላ ጎደል እንግዲህ ታሪኩ ይሄን ይመስላል። እኛ ከሁለቱ መምህራን ከሁለቱ አገልጋዮች ትምህርት ተምረን የዚያን የሰነፉን ቃል በእውነት በመናቅ ወይንም ያን ሳንከተል መንግስተ ሰማያትን እንድንወርስ የአምላካችን መልካም ፈቃድ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።